ላይፍ ላይ ተቀምጦ ጊንጃ ብሩኬ ጋር ፎቶ ተነስቼ ይለቃችኋለሁ እኔ ከብሩኬ ጋር ከዚህ በኋላ እመጣለሁ ብላ ደውላ ነግራለች ብሎ እነሱ ይናገራሉ። አዎ እነሱ እያወሩ ነበር። ሰማሁ። ይሄንን ነው እኮ መኪና ብርቋት ስለሆነ ነው ፎቶ ተነሳች። መኪናዋ ላይ መኪና እንደዚህ አይነት መኪና አይታ ስለማታውቅ ተነሳች። በነገራችን ላይ ማለት ነው ችግር አለው። ራሳችሁን ማድረግ ነው ያለባችሁ። ሂዊ ብርቅ ነበር መኪናውን አግኝታ አታውቅም። እድሉን አገኘች ተጠቀመች። በነገራችን ላይ እስኪ ጋይስ አንድ ጥያቄ ልጠይቃችሁ። ሀይሚዬ እስኪ መኪና ውስጥ ኩሩ ሴት ናት ብለን የምንወዳት ለምንድን ነው? መኪና ውስጥ ገብታ እንዳፈለገ ሆና ምናምን ተቅበጥብጣ ታውቃለች? እንደዚህ ልነሳ ብላ ታውቃለች? ለምን እራሷን ታውቃለች? ጀንት ልጅ ናት። ይችኛዋ እኔ ሴት ነኝ አልገልጻትም እንደዛ ብዬ እግዚአብሔር የሆነ ቃል ያወጣ ሴት ነኝ አልናገርም። ልጅቷ ምንም አላወቃም። ልጅቷ ደጋፊ ነው እንጂ ልጅቷ ምንም አላደረገችም። ምንም ነገር አላጠፋችም አይባልም። ትመጣለች ይቺ ጊንጃ በየቦታው እየለጠፉት ነው የሚናገሩት ቃላት ያማል። ለዛ ነው እኛ ገብተን እኮ የምንናገረው እንጂ ሌላ ነገር አይደለም። የተለመደ ነው ሁሉ ጊዜ ተጨማሪ ነገር ማለት ግን ደግሞ እኛ በደስታችን ቀን እንደዚህ አይነት ነገር አላየንም። በደስታችን ቀን አላየንም እንደዚህ አይነት ነገር። አሁን እኛ ደስታ ነው አይደለ? ዛሬ መጥፎ ቢሆን ነገ መልካም ይሆናል። እና ህዝብ የመቼ ብሩኬ ሀይሚስ ማሸነፈች ሰርፕራይዝ አድርጋል ብለን ስንጠብቅ እነሱ ደግሞ ይሄ ዛሬ ቪዲዮ ራሱ መለቀቅ አልነበረባችሁ። ጦሱ እነሱ ነገር ለማብረድ መሰለኝ ያለውን ነገር ለማብረድ ነው እንጂ ይሄ በቅን ይመስለኛል። እነሱ የነገር ይታያል ብሎ አልጠበቁም እንደዚህ ይፈጠር። አቤት ግን እንደው የእሷ ደጋፊ እሳት አደጋዎች ናቸው። በኢየሱስ ክርስቶስ ምኞታቸውን ነው እነሱ የገለጹት። ስለዚህ ደግሞ ሁሉ ያማረው ሰው ሁሉ ደግሞ ያማረውን ፍሬ አይበላም። ስለዚህ አትፍረዱ እና ነገር አብርዱ። በቃ ማለት የታየ ሁሉ ፍሬ አይበላም። ስለዚህ ዛሬ ልቦና ይስጣችሁ። እግዚአብሔርን የምትናገሩትን የምታቀነባብሩትን የምትሰሩትን። በነገራችን ላይ ሀይሚዬ በጣም ኩሩ ሴት፣ ቀብራራ ሴት። ለዛ ነው እኛ ሙተን ነው የምንወዳት። ባይዛዎች እየሰማችሁ ነው። ለምንድን ነው ልጅ ሀይሚ እሷንም ቢሆን ኮንፊደንስ አላት። ልጅ ሀይሚ ኮንፊደንስ ያላት ልጅ ነች። በምን ለዛ እኮ ነው የምንወዳት። ስለዚህ በክፉ ነገር አትሂዱ። ኦዲየንስ ነው ይሄንን ያመጣው፣ የእሷ ኦዲየንስ ነው ያመጣው። እነሱ ሲያምራቸው ይቀር። እነሱ ግን እነ ሀይሚ ግምጃ ብሩክ ይተዋወቃሉ። አብረውም ያሉት እነሱ ናቸው። ሊሰሩም የሚነጋገሩት እኛ ምንም የምናውቀው ነገር የለም። ግን ኦዲየንሱ ይመኛል። የሚመኘውን ደግሞ አያገኝም። ሲያምራቸው ይቀር። ሲጀመር ማጋጨት በስመ አብ የማይለወጡ ለማጋጨት ነው፣ ለመለያየት ነው ይገባናል። ግን እነሱ እንደዚህ ያሉና ልጅቷን በማታውቀው እኛ እንትን አንበላት። እውነት ነው ልጅቷ ምንም አላጠፋችም። እኛ በነገራችን ላይ ህውዬ እኛ እኮ ገና ያላለቀ ስንት ነገር ይጠብቀናል ከፊት ለፊታችን። እኛ ስንት ነገር ያስጨንቀናል። እግዚአብሔር ጭራሽ እና እዚህ መጣ ይበጠብጡናል። እንደ እኔ ሀይሚሬን ብዙ ነገር ከዚህ በኋላ ብዙ ነገሮች አሉ። እሱን የሚያስጨንቀናል ስንት ነገር። እንኳን እዚህ እሷ መጣች ብለን ዛሬ የሁሉ ብጥብጥ መነሳቱ በዚህ ልክስ ማን ስለሆናችሁ እናንተ ስለ ሀይሚ የምታወሩት? ስለሱ እንደዚህ ማቀነባበር ምናምን የራሴን አሞኛል። እግዚአብሔር ይዊ እነሱ እኮ ፌመንታችን ላይ ብሎ እኮ ነው የሚያወሩት። እነሱ ያገሰዙ ያውሩ ይለፍልፍ። እኛ ካልሰማናቸው ጆሯችንን ከደፈንን እኮ ምንም ሊያወሩ አይችሉም። እኛ ግን የእነሱን ሀሳብ ተቀብለን እዚህ ጋር የምናወራ ከሆነ የባስ ሌላ አጀንዳ ለነገ ደግሞ እያመጣን ነው። መረጋጋት አለብን። ነገም ሌላ ቀን በእውነት መጥፎ ነገር አትናገሩ። እኔ መጥፎ ቃላት አልተናገርንም። ኮሜንታተር ማለት ነው። እኔ መልስ አልሰጣችሁም። እኔ ልክ ስናገር ያሟቸዋል። እኔ ምንም ነገር አልናገርም። ፈጣሪ ልቦናቸውን የስራቸውን ይስጣቸው እያንዳንዳቸው ማለት ነው። ግን ማለት ነው አዎ በእሷ ከመጣችሁ ከመነሳቴ ወደኋላ አልልም። አይገርማችሁ? ግን እኔ እስካሁን ጸጥ ነው ያልኩት። አላወራው አልተናገርኩም። ግን ደግሞ እናንተ የምትናገሩትን የምጽፉትን መወቁ። አንደኛ ነገር ሴት ልጅ ናት። ሴት ናችሁ። በዚህ ልክ መነጋገርም አያስፈልግም። በቃ ያስጠላል። ሼሞኒው እንዴ በጣም ቢግ ሼሜ ነው። ምን አንደርስታንድ አታደርጉ። በምን ላወራችሁ? በእንግሊዘኛ ላወራችሁ? እሱንም አትረዱም። የተማረ ሲኖር እኮ ነው። እኔ ባይ ዘ ዌይ እንዳንተማራችሁ አድርጌ ነው የማስባችሁ። ታውቃላችሁ? እዚህ መጣችሁ ስለ ሀይሚ የምታወሩ ጀስባዎች ማለት ነው። ስለዚህ አም ሶሪ። ስለዚህ የኔ ድምጽ ሊረብሻችሁ ይችላል። የኔ ድምጽ ደግሞ እንግዲህ የመረራችሁት ቢሆን ትንታላችሁ ታዳምጡኛል።
አይ ዶንት ኬር። መጥፎ ቃላት አልሳደብ አልናገር፣ ግን እነሱን እርስ በራስ አታጋጩ። ኦዲየንስ የሚወዳቸው ጨረቃ ፋሚሊዎችን እርስ በራስ እስኪ ዛሬ ተባላሽ ቲክቶክ ላይ ምን እግዚአብሔርን ህዌ ሰምተሽ ከሆነ እኮ ዛሬ ምሽታችን ምሽት አይደለም፣ ይዘገንናል፣ ያማል። እንጂ ሌላ ነገር ኖ አልሰማሁም። ህዌ ጠዋት አንቺ በጠዋት ነው የጀመሩት ብታይ መዘቃዘቅ ገና ጠዋት ላይ በኢየሱስ ስም እግዚአብሔርን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ሀይሚን የዘቀዘቃት ሰው አለ? ምን አደረገች ሀይሚ ቅቤ የተዘቀዘቀች? እሷማ የሚናገሩት ቃላትን ያልናገርም እዚህ ማን የዘቀዘቃት? የሷው